አንዴ እውነትሽን አወጣልሻለሁ ብለህ ትመጣለህ አሁንም እኮ አሁን ደግሞ እሱ አይደለም ትላለህ ትክክለኛ ማን ነው ትክክለኛው ማን ነው በስመ አብ ወልድ አረ እኔ ምንም ሰማው ነገር የለኝም ገዳም እሱ ሳይሆን አይቀርም ገዳም አንተ ሳትወጣ ብላ ያለው ምን እያወራህ ነው ያለው እንዴ ተቀመጪ ያለ በለዛ ልጅ በምን ደግሞ ባይልሽ አይደለም እንዴ ማሚ አይመለስም በምንም አቃጠለኝ ወራሰቀው 5 ሚሊዮን ብር አልገባለት ምን አየህ የሆነ ነገር ተቀባብለህ እንደሆነ እንዲህ ያስታውቃል አሁን ለሷ አገስክ እባክዎትና እንዴ እባክዎትን ይረጋጉሽ እናት እባክዎትን እስኪ ይረጋጉ ያንተ ችግር ነው ሁሉ ቀረው እባክሽ ማሚ እባክዎትን ይረጋጉ ቀረው እጣት ከንቱ አንቺ ብሩ መግባቱ ምን አንጠረጠረሽ እንዴ አንተ ማለበት መሰለኝ ጉዳይ ውስጥ አለህበት አሁንም አቃለው አትበላ ሳይገባ ምንም እኔ እኮ አሁንም እየሰራው ያሉት እኮ እውነቱን ለማውጣት ነው አንተ መጀመሪያ ሰላም ነው ምንም የለበትም እያልክ አልነበርክ እንዴ አልገባኝም ማሚ ምንድነው ያወራ ያለው አይዞሽ ነው ያለውልሽ እኮ ታምራት ያወራሽ ነበር በስልክ እንዴ ችግር ከኛ ጋር ነው ወይስ ከማን ጋር ነው ቆይ ምን እየተካሄደ ነው ያለው ምን ሊሰሩ ነው የሚመላለሱት በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ ጊዜው የአባይ ነው። የራሄል እናት አቤል እንዲገደል ትፈልጋለች። የራሄል እናትም አቤል እንዲገደል ትፈልጋለች። ምንም በእንዲህ አይነት መልኩ መንገድ መሄድ የሌለባቸው አይደለም። ይዘይድ ከዚህ በላይ ምንድነው ዝም ብላ ታምራት አቤል እንዲገደል ይፈልጋል ተናግሯል። ስለሱ ደግሞ አንተ እንደምታውቅ ተናግሯል። እሱን እንግዲህ አንድ ላይ ስትሉ የምትነጋገሩት ነገር ይላል። ናግባ ሁለታችሁም እዛው ስትደበደቡ ታወራላችሁ። በራስ አካውንት እኮ ነው ሲገባል የነበረው። አንተ አይደል ቪዲዮ ኮል ምናሲዝ እንስጣቸው። ፍቅሩን በቃላት አይደለም በድርጊት ነበር የሚገልጽላት እና እኔ ከሷ ከተለየው ጤነኛ አልሆንም እሞታለሁ ነበር የሚለው። ታሚ እሷ እንደሞተች የሚገርም ነገር ትክክል አልነበረም። ከአንዴም ሁለቴ መድኃኒት ሊጠጣ ሲላስጥለነዋል። ኤሌክትሪክ በጥሶ ነበር። እሱ ነው የሚያውቀው አትበለኝ። እያንዳንዷን ነገር ምን ያህል ግንኙነት ቅርበታችሁ ምን ያህል እንደሆነ ዲቴል እንደሆነ ይታወቃል። ትሰማኛለህ? ዋትስአፕ ላይ የሆነ ቪዲዮ ኮል ይደወለና ሳነሳው የሆነ ሆቴል ውስጥ ሆኖ እሱ ነው እኔ ነኝ አሁን ጥሩ ቦታ ነው ያለው። እኛም ያው አልኩ አንዳንድ ነገሮች በእኛ እርዳታ ብዙ ባይሆኑ ግን ያው የእሱ ራሱ ፕሮጀክቱ ሲቀርጽ ትልቅ የሚረዳው ምናምን ሰው እንዳለ ልጅ በቀን 2-3 ብላ መርህ ይዞ ስለሆነ የሚንቀሳቀሰው ለመውለድ እቅድ ላይ ፕሮግራም ላይ ያሉ ነው። በአጋጣሚ እሷን ማለት ወደ ፍጣሪ ሄደችው። በጣም ነበር ሳይጋቡ ነው ለመውለድ እቅድ ላይ ነበር። አይደለም ሲጀመር ያንተ መጨነቅ ትሰማኛለህ አይደል? እኛ ማግኘት ያለብንን መረጃ ማግኘታችን አይቀርም። ገና ጊዜው ሳይገፋ ነው ስለሙታሙት የምታወራው። አዎ ብዙ የላ ሰው ስለሌላ ተርስስተኝ መልስ አሁን በነገርኩ ነው። አቀድም እንደነገርኩ ነው የምንሄደው ነው። አላማ አላችሁ የሆነ ሐሳብ ይዛችሁ ነው እየተንቀሳቀሳችሁ ያላችሁ። ምንድነው ያሳብ? ለምንድነው? በድጋሚ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ? እንግዲህ ጠዋት ላይ የተፈጠረው ነገር እያንዳንዱን ነገር አይታችኋል። እያንዳንዱን ነገር ሰምታችኋል። በጣም አስደንጋጭ ነገር ነው የሰማነው። ምክንያቱም የራሄል እናት ከታምራት ጋር አንድ ላይ በመሆን እንግዲህ አቤልን ለማስጠፋት አቤልን ለማስገደል እቅድ እያወጡ እንደሆነ ሰምተናል። መረጃውን አግኝተናል። ታዲያ ይሄንን ነገር በደንብ ደግሞ መረጃውን እያጠናከርን ቆይተን ነበርና አሁን ላይ እዚህ እና ራሄል ቤት እስከምንደርስ ድረስ ያለው ነገር ኢንፎርሜሽኖችን በስልክ ከሰዎች ጋር እየተለዋወጠን በነበርንበት ሰዓት ሌላ አዲስ መረጃ ሰምተናል። ይህ መረጃ ምንድነው? በቅርቡ ለራሄል እናት የገባላት ገንዘብ እንዳለ በጣም ብዙ ገንዘብ እንዳለ ሰምተናል። ይህንን ገንዘብ ማን የላከው ከማን የገባው ምን ያህል ገንዘብ ነው የሚለውንም ከሳቸው ጋር ቁጭ ብዬ እወያያለሁ ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። ቦታው ላይ ደርሰናል። እዛ ገባና ከነሱ ጋር የምወያይ ይሆናል ማለት ነው። እስኪ ምን ሊሉኝ ይችላሉ? የራሄል እናት ምን አይነት ምላሽ አላቸው?
በምን አይነት ድፍረት ይሄንን ነገር ሊናገሩት ይችላሉ? እስቲል አሁንም ድረስ ይሄን ሁላ ነገር እያገኘን ይሄን ሁላ ማስረጃና መረጃዎች እያገኘን ባለንበት ወቅት አሁንም ድረስ አቤል ገሏሉ ብለው ነው ወይ የሚያምኑት? ለምንድን ነው አቤልን ለማስገደል እያሴሩ ያሉት የሚለውን ነገር በደንብ የምንገነዘብ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሜ አብራችሁ ሁኑ። አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክት እየተጫናችሁ ኦል ምትለው ላይ በማድረግ ቪዲዮ በለቀቁ ቁጥር አዲስ ኖቲፊኬሽን ወደ እናንተ የሚደርስ ይሆናል ማለት ነው። ያላችሁበት መልካም ጊዜ። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። አብራችሁ ሁኑ። አሁን ደግሞ ምን ልፈልግ መጣ እዚህ? ያሉት እናቴ ማለት ያው የተፈጠረውን ነገር ሁላችንም እናውቃለን። መጀመሪያ መረጋጋቱ ይሻላል። ስለ ሁሉም ነገር ከዚህ ቀደም አውርተናል፣ ብዙ ነገር ተናግረናል። እናቴ እልክኛ ምንም ማውራት አንፈልግም። በቃ ተወናን አይደል እንዴ? ለምን አትሆንም አንተ? ነገርንህ እኮ ምንድነው ችግር? እስካሁን ምንም አይነት መፍትሄ እንኳን ማግኘት አልቻልንም። ምንም በቃ ነው መፍትሄ ያልተገኘም እስካሁን። ልክ ናችሁ ማለት ነገር ግን በዚህ ኬዝ ዙሪያ በጣም በርካታ ሰዎች እንዳሉና ነገሮች በጠቅላላ ውስብስብ እንደሆኑ እየተመለከትን ነው። አሁን ምንድን ነው የምትለው? ምንም በቃ አንተ እያደረክ ያለው የጓደኛ አረ ዝም በይው። እሱ የሚለው ምንም ነገር አይገናኝም። ሌላ ጊዜ አሁን ያ እንደዚህ ነው ብለህ ስትከራከር ነበር። አሁን ደግሞ ዛሬ ለሱ ልቆም ነው የመጣኸው? እኛ ምን እንስማህ? እሺ እንዴ ተመላለስ። ብዙ ጊዜ አወራንህ። ምንም እስካሁን ጠብ ያለ ነገር እንኳን ምንም የነገርከን ነገር የለም። ቢያንስ እንኳን እስከዛሬ እየሰራን ያለነውን ነገር ተመልክተሻል ብዬ አስባለሁ። እርግጠኛ ነኝ። ምክንያቱም የእህትሽ ኬስ ስለሆነ እያንዳንዱ ነገር እየተመለከትሽ እየተከታተልሽ እንደሆነ አውቃለሁ። አንዴ ከዛ አንዴ ከዚህ እያልክ መሀል ቤት አዘላሉት። እውነት ብታወጣ ይሻላል። እኛ እውነት ምንም ነገር አላገኘንበትም። ተደብቆ ነው ያለው በአሁኑ ሰዓት። ምንም አልተደበቀም። እውነት እኮ እየወጣች ነው ያለችው አይደል እንዴ? ሰው የላቸውም። በዚህ ሁላ ሂደት ውስጥ በጣም አደገኛ ወንጀለኞች እንዳሉ እየደረስንበት ነው። ምን የደረስክበት ነገር? አሁን ደግሞ ከነሱ ጋር ሆንክ እንዴ? በፊት ምን ስትል ነበር? ስትከራከር ነበር እንዴ? እውነት መጀመሪያ ላይ በነበረው አንቺን በሰጠሽኝ መረጃ መሰረት አቤል ላይ ሁላችንም ትኩረት አድርገን ነበር። አቤልን መመርመር ባለብን መልክ መርምረናል። አቤል መጠየቅ ባለብን መልክ ተጠይቋል። ነገር ግን እያንዳንዱ ያገኘነው ማስረጃ ፍጹም የተሳሳተ ነው። አቤል ላይ ጣት የሚቀስር ነገር የለም። ኢቭን አቤል ላይ አደገኛ ሴራዎች እየተሰሩ እንዳሉ ነው የሚያሳየው። ሁሌ የምታወራው ተመሳሳይ ነገር ነው። ገብቶናል። ምንም በቃ ይሄ ነገር ተደባብሶ ነው ያለው። በፍጹም አንተ የምትናገረው በምን አንተ ማለበት መሰለኝ ጉዳይ ውስጥ አለህበት። አሁንም አውቃለሁ አትበል። አንተ አይገባም። ምንም የሚገባ ነገር የለም። አንተ ስለ ጓደኛ ብቻ ነው የተጨነቅ ያለው። ስለኛ አይደለም። በዚህ ልክ ጊዜ ሰጥቻችሁ የልጄን ደም ድረስ መጥቼ ማወራችሁ ጉዳይ ስላልኩ እሱማ እያስመሰልክ ነው። ሆን ብለኛ ምን ማስመሰል ነው? እውነቷን እንደው ድብስብስ አድርጋችሁ ቀራችሁ። በቃ ይሄ ነው ተደባብሷል። ከዚህ በላይ ምን ሊመጣ ነው? ምን ሊሆን ነው ከዚህ በላይ? እንዴ እኔ ተጎዳው እኮ እኔ ያለው አይደለ? ዋና የተጎዳው ትክክል ነው። እርሱ በጣም ተጎድተዋል። የሚወዳትን ልጅን ልጥሮት የተዘጋጀች የምትሯሯጥሉትን ለቤቱ መልካም የሆነችን ሴት አጥተዋል። አቃለው አጣች ብለህ እኮ አረዳኸኝ። ጭራሽ እየደባበስክ ነው። አሁን ደግሞ ሌላ ልትን ነው። እኔ ይኸውልህ እናቴ እረዳለሁ። በቃ የደረሰበት ነገር በጠቅላላ የሚያስቆጣ ነው፣ የሚያስከፋ ነው፣ የሚያሳዝን ነው። ምክንያቱም እስቲል ነው እስካሁን የልጆት ነፍስ ፍትህ አላገኘችም። ለዛም ሲባል እንግዲህ እኔ ያለኝን ነገር በጠቅላላ ትቼ እዚህ ነገር ላይ ነው እየሰራለሁ። ምንም አልሰራህም። አንድ መፍትሄ ታመጣ ነበር። እየሰራሁ ስለሆነ ብዙ ነገር እኮ ይሁጣ። በቃ እንደምንኛ ምንም ነገር አታርግልንም። እዚህ መሀል ላይ አንተ ምንም ነገር አይሰራው ነገር የለም። እናቴ የባኩትን ይረጋጉ። የልጄን እንባ እንደው ፈጣሪ መልስ። የልጄን ሀዘን የፈለከው ነገር ማለት እኛ ግን ከአቤል ራስ አንወጣም። የፈለከው ነገር ማለት ትችላለህ። እኛ ከአቤል በቃ እንድንወጣ ፈልገህ አይደለ? አቤል አይደለም ምናምን ብለን ራሳችን እንድናመን ፈልገህ ከሆነ በተአምር ጭራሽ ምንም ነገር ይሄን ነገር ማስመሰል ቃላት ሁሉ እየጠፋብኝ ነው። አሁን ተሰቃየሁ። እናንተ አቤል እስቲ አንቆይ እኔ የምልሽ አንድ ጥያቄ ልጠይቅሽ እስኪ። ይሁላ ጊዜ እኛ እየሰራን ያለነው ስራ እያየሽ አልነበረም ነበር? እና ባይስ ምን አንተ እኮ እያየሽ ነበር አልነበረም? እያስተባበራችሁ ያላችሁት ይሁላ ነገር ሲያደርጉ የነበረው ኢቭን የእህትሽ አስክሬን የራይል አስክሬን አቤል ቤት እንዴት እንደገባ የገዛ ዘበኛው የአቤል ቤት ጥበቃ የነበረው ዘበኛው ያለውን ነገር ተናዘረ። በገንዘብ ተከፍሎት ለሊላ ያምጥቶ እንዳስገቡት ኢቭን ይህን ነገር ሲያደርግ እሱ ብቻ ሳይሆን ሰራተኛው የነበረችውም ሊያ የተባለችው ወይ ደግሞ እዛ ቤት አለምነሽ ተብላ የነበረችው እቺ አቤልን ገሏታል ብላ ፖሊስ ጣቢያ ቃሏን ሰጥታ ከዛ በኋላ እየተሰወረች ፍርድ ቤት ቀርባ መመስከር ያልቻለችው ይቺ ሴት ዘበኛው አንድ ላይ ሆኖ ከሌላ ሰዎች ጋር አንድ ላይ በጋራ በመተባበር ይህንን አስክሬን እንዳስገባች ዘበኛው አበበ ተናግሯል።
ያማ እኮ አቤል ደግፎ ስለሚያወራ ነው። ገብቷል። አቤል ጋር ነው የሆነ ነገር ስላላችሁ የሆነ ነገር ደግፎ አይደለም ይልሽ ራሱም እንደተባበረ ነው የተናገረው እኮ በገንዘብ ተባብሮ ነው የነ ሁላ ነገር ሲፈጠር መጀመሪያ እኮ ብሏል። እሱም አቤል ገድሏል ምናምን ብሎ እሱም በገንዘብ ምክንያት ገንዘብ ስለተከፈለው አቤል ላይ ለመመስከር ፈልጎ ነበር። ነገር ግን እኛ በደንብ ያለው ነገር ስናወጣጣው ይሄ ነገር አቤል እንዳላደረገውና ከሊያ ጋር እንዲሁም ከሌላ ሰዎች ጋር ገንዘብ ተከፍሎት ኢቭን ሲያስገቡ በሩን እንደከፈተላቸው እንደተባበራቸውላ ተናግሯል። አሁን ደግሞ ወደሱ ሆንክ አየህ የሆነ ነገር ተቀባብለህ እንደሆነ እንዲህ ያስታውቃል። አሁን ለሷ አገስክ እባክዎትና እንዴ ከመጀመሪያው ጀምሮ እኮ ነው አንድ ነገር አይደለም። አሁን እውነቱ እየተደፈነ ነው ማለት ነው። እናንተ ስለሆነ አይደለም አንተ መጀመሪያ ሌላ ነገር አልክ። አሁን ደርሰህ ደግሞ ሌላ ነገር አልክ። እንደማይመጣ ተስፋ ቆርጠናል። እኛ ግን በራሳችን የምናደርገው ነገር ካለ እናደርጋለን። ገባህ? እናንተ መናገር አይጠበቅብንም። እንደው የስራህን ይስጥ። አሁንስ አንተንም የስራህን ይስጥ። እንዴ እሷንም አጥቼ እውነቷን ተደፍኖብኝ እንደዚህ ይሆናል? ጥሩ ነው። አሁን እኔ እኮ አሁንም እየሰራሁ ያሉት እኮ እውነቱን ለማውጣት ነው። አንተ መጀመሪያ እሱ ሰላም ነው ምንም የለበትም እያልክ አልነበርክ? ይኸውልህ አቤል በመጀመሪያ በነበረው ሁኔታ ተጠርጥሯል። አዎ ተጠርጥሯል። ሁላችንም መርምረናል። በህግ ማግባብ ተመርምሯል። ነገር ግን እያንዳንዱ መረጃ ደግሞ የሚያሳየው አቤል ፍጹም ነፃ እንደሆነ። እሺ ማን ያደረገው? እሱ ነፃ እኮ ነው። ይሄንን ነገር እየነገርኩት ነው። ይሄን ነገር ያደረጉት ሰራተኛዋ ሊያ ያለችበት እንዲሁም ደግሞ ከጀርባዋ ያሉ በጣም ትልልቅ ባለሀብቶች አሉበት። ምክንያቱም ይሄ ሁላ ነገር የተፈጠረበት ዋነኛ ዓላማ ምንድነው? አቤልን መጣል ይፈልጋሉ። አቤል እየሰራ ያለው ስራ ትልቅ ነው። ወንጀለኞችን ማጋለጥ፣ ወንጀለኞችን ማስጠየቅ ነው እየሰራ ያለው። እኛ ማንም ስለሌለን በዙሪያችን የሚያግዘን ምናምን ስለሌለ አካላቶች እንኳን ሊረዱ እንኳን ፈቃደኛ አይደሉም። ያ ማለት እናንተ የሆነ ግን የምታደርጉት ነገር አለ። እኔ ይኸውልህ እንዲህ ነው እያልኩ ነገሮችን እንትን ለማለት አለ። በቃ ተውት። ሀዘኔ ልዘንበት በቃ እንዴ አንዴ እውነትሽን አወጣልሻለሁ ብለህ ትመጣለህ። አሁን ደግሞ እሱ አይደለም ትላለህ። ትክክለኛ ማን ነው? ትክክለኛው ማን ነው? እሺ በስመ አብ ወልድ። ኧረ እኔ ምንም የምሰማው ነገር የለኝም። እባክህን ተዋት በቃ። ይኸው ማሚ ስለሚያማት እባክህን እንዴ አታስጨንቃትኝ እንዴ። እግዚአብሔር ስራችሁን ይስጣችሁ። ሌላ ምን እላለሁ? የስራችሁን ይስጣችሁ። እዚህ ደረጃ ደርሻለሁ። ይሄ ነገር አሁን ደግሞ እውነቱ ሊወጣልኝ ነው ብዬ ስመልሰህ እንደዚህ ትሆናለህ አይደል? ከዛ ውጭ ግን አንዴ ሰራተኛ ትላለህ፣ አንዴ ከሌ ትላለህ፣ አንዴ እኔ እንዴት ነው የማምነህ? አንተ ጥያቄ ልጠይቅህ እናቴ። በጣም ማለት እሺ የፈለጉትን ይበሉ፣ ይቆጡ፣ ይርገሙኝ፣ ይስደቡኝ፣ መብቶት ነው። እኔ ችግር የለብኝም። ምክንያቱም እኔ እውነትን ስለያዝኩኝ የተረገምኩት ርግማን ሁሉ ላይ ይደርስብኛል ማለት ነው። አጥፍቼ ከሆነ ይሁን ችግር የለውም። የእውነቴን ነው የምነግርህ ነገር እኔ እናት አለችኝ፣ መወዳት እናት አለችኝ። በሱ አይን እያየሁት ነው ማናገሩት። ባለፈም እንዲህ ብለህ ነበር። ለዛም ነው እየሰራሁ ያለሁት ይሄንን ስራ። ይሄንን ኬዝ ስቲል እስካሁን ድረስ ይዤ እንደ ምርመራው ከሆነ አቤል ነፃ ነው። እኔ ግን አሁን ለአቤል ብዬ አይደለም። ውጣ በቃ ነፃ ከሆነ ውጣ፣ ሂድ እንዴ ዛሬ ደግሞ ነፃ ነው ብለህ እኔ ለአቤል ብዬ አይደለም እየሰራሁ ያለሁት አሁን ላይ እኔ እየሰራሁ ያለሁት ለራሄል ነፍስ ስል ነው እየሰራሁ ያለሁት። ወይ ጉዴ! እባክዎትን ቢያንስ ያድምጡኝ። እኔ አሁን ከዚህ በላይ ምንም ነገር መስማት አንፈልግም። ውጣልን እንደው ማን ፈልግ እባክሽን ተረጋጊ። እንዴ አሁን ደግሞ አትሰማም እንዴ? እናቴን ማታስጨንቃት ከዚህ በላይ አላስጨንቃቸውም። ተቀመጪና ብዙ የምጠይቃችሁ ጥያቄዎች አሉ። እስቲ ቁጭ በይ ደግሞ እንስማው ምን እንደሚል ደግሞ ጥያቄዎች አሉኝ። ገና ለእናንተ የማቀርብላችሁ ጥያቄዎች አሉኝ። ምንድን ነው? እሺ እስቲ ንገረን። ምንድን ነው የምንነግረን? እሺ ንገረን። ሰሞኑን እዚህ ቤት ተደጋጋሚ ጊዜ ሁለት የሚመላለሱ ልጆች አሉ። አሉ ሮቤልና ሚኪያስ። እንዴ እና ገባህ አንተ ታዲያ? መለከታኒ እንዴ አይ ቤታችንን ሁሉ እየሰለልክ ነው በየቀኑ ማለት ነው። ይኸውልህ አንድ ነገር ይሰሙኛል። የሚገባውን የሚወጣውን ማየት አለብህ። እነዚህ ሰዎች እነማን እንደሆኑ አውቃለሁ። የማን ሰዎች እንደሆኑ አውቃለሁ። እንዴ ችግር ከኛ ጋር ነው ወይስ ከማን ጋር ነው? ቆይ ምን እየተካሄደ ነው ያለው? ምን ሊሰሩ ነው የሚመላለሱት? እንዴ ይመለከታል። አንተ ምን ሊሰሩ ነው የሚመላለሱት? እሱ የኛ ጉዳይ ነው፣ አይመለከትም። የእናንተ ጉዳይ ብቻ አይደለም፣ ይሄ የኛም ጉዳይ ነው። እኛ ጋርም ሳይገባ ማለት ነው። የራይል ጉዳይ ከኛ ጋር የሚመጣ የሚሄደው የራይል ጉዳይ አሁን ላይ የራይል ጉዳይ በህግ አግባብ የተያዘ የኛም ጉዳይ ነው። እስከዛሬ በእናንተ የምንም አይነት መፍትሄ ያመጣ ነገር ከእናንተ ምንም ነገር አንጠብቅም፣ መስማትም አንፈልግም። በጣም ትቆጫለሽ፣ በጣም ትጮያለሽ። አዎ እህቴን እኮ ነው ያጣሁት። አንድ እህቴን እኮ ነው ያጣሁት። እኔ እሱን አላጣሽም አላልኩም። እኔ ካርኩንበት ነገር የለም። ኢቭን ለሱም ነው እየሰራ ያለሁት። ስለዚህ እኔ መረጃዎች አሉኝ። በመረጃዎች መሰረት ጥያቄ ጠይቅሻለሁ፣ ትመልሽልኛለሽ። አንቺም ሆንሽ እርሶ ማዘር እና ዘመድማ ይምጣ። ዘመድ አይደሉም፣
እነዚህ ሰዎች አንተ ምን እነዚህ ሰዎች የታምራት ጓደኛ ወይም አብሮ አደጉ ናቸው እና ምን አገባህ አንተ? እና ቢሆንስ ምንድነህ አንተ? ምን ይሰራሉ? ላይመጡ ነው እንዴ? ላይመጡ ነው? በቀን 2 ይውላ ይመጣሉ። የእህቴ የፍቅረኛ ጓደኞች እኮ ናቸው። ለምንድን ነው የማይመጡት? ይኸውልሽ በቀን 2 ይውላ እዚህ ቤት ውስጥ እሱ ልጅ ማለት ከኔ ጋር ስለሚግባቡ ነው። በቃ አንቺ ጋር ስለሚግባቡ አይደል እንዴ? ግንኙነታቸው ከማዘር ጋር። እሱ ልጅ ማለት ይኸውልህ፣ ሰማኸኝ ልጅ፣ እሱ ማለት ለቤቱ ቀለብ የሚሸምትልኝ ታምራት ነው የሚልኝ። አዎ ሽሮ የሚገዛልኝ፣ በርበሬ የሚገዛልኝ። እኔ እንደውም ፍቅረኛዋ መሆኑን አልነገረችኝም ነበር። እንዱ ጓደኛዬ ነበር የምትለኝ። የሚረዳኝ ልጄ ነው እንዴ? አላቆም ማለት ነበር እንዴ? አሉኝ ባላ የሚረዳኝ ለእኔ ታዲያ ስሙ እኔ ፍቅረኛዋ እንደሆነ መቻወኩ። ታዲያ ማሚ የምታውቀው ስሙን አራሱ አታውቀውም። በፎቶ ምናምን ብትሄዱ ሽሮ የሚገዛ የቤት አስቤዛ የሚያሟላ የሚረዳችሁ ልጅ አይደለም። ሰው የደከመን ሰው አይረዳም እንዴ? ምን ችግር አለ ቢረዳ? እርሶ በዚህ ልክ እንደዚህ የሚረዳውትን ሰው አሁን ላይ እንደሚረዳውት ካስታወሱ ማንነቱን እንዴት ነው የማያውቁት? ምን አላውቅም፣ እንደዛ መሆኑን አላውቅም። እሱን ልብ ብዬም አላውቅም። ከምን እንዴት እንደምን እንደዚህ አይነት ነገርም ይኖራታል ብዬ አላስብም። ማሚ ይሄ ነገር እኮ መናገር ማንቺ አይጠበቅም። ኧረ እኔ ያስገደደኝ ምን ላድርግ ታዲያ? ወይ ኧረ እኔ ልጄንም አጥቼ ከእንደገና ሌላ ጭንቀት። ታምራት ልጆት ከሞተች በኋላ የትም ቦታ ታይቶ እንደማያውቅ ነገር ቀብሯ ላይ ራሱ እንዳልተገኘ ነገር አይወለ ጓደኞቹም ተጨንቀው ማለት ነው የት እንዳለ ራሱ አያውቁም። እነሱ ግን የት እንዳለ እንደሚያውቁ ተናገሩ። ለማን የተናገሩት? ለኛ ስለያዝናቸው አስገድዳችሁ። አዎ ያለውን ነገር ስላወጣጣናቸው የሚያውቁትን ነገር እንደው ይቅርብኝ በቃ። እኔ እሷንም አጥቻለሁ እኮ እሷንም አጥቻለሁ አይደል እንዴ? ኦሬዲ የሚቀርበውት ነገር የለም። በቃ ሌላ እሷንም አጣው ይቅርብኝ ብሎ ነገር የለም። እንኳን እኔ እሷንም አጣው በገዛ እጃችሁ መከራ ነው የገጠመው። ነገሩን ውስብስብ አድርጋችሁታል። ወሳሰር ነው። ቆይ እሺ ምንድነው ማዘር ይሉት ስላለቀሱ አይደለም የሚወሉን ነገር ማሚ ተረጋጊሽ ማሚ። ስላለቀሱ አይደለም። በለቅሶ ምንም የሚፈታ ነገር አይኖርም። አንተ የተመላለስ እንደዚህ ያዘናው እየቀሰቀስከ ነው ያለው። እኔ እዚህ ቤት እንድመጣ ያደረጋችሁኝ እናንተ ናችሁ ዛሬ። ምክንያቱም እያደረጋችሁ ያላችሁት ነገር ምንድነው ነው? ከነዚህ ልጆች ጋር እያደረጋችሁ እነዚህ ልጆች ማለት ታምራት ህፃናቶችን ወስዶ ለ666 ሲገብር አሞልዱን ፈስቅ ምን ያለው ምን እያወራህ ነው ያለው? እንዴ ተቀመጪ። እንደዚህ ነገር አለ እንዴ? ሰሚኛለሽ? ታምራት ይሄንን ነገር ሲያከናውን ይሄንን ነገር እያጣሩ ልጆችን እንዲሰበስብ የሚያደርጉ እነዚህ አሁን እዚህ ቤት የሚመላለሱ ሮቤልና ሚካስ ነገሮችን እያጣሩ ኢንፎርሜሽን እኔ በቂ ማረጋገጫ አለኝ። ለአንቺ ማሳየት አይጠበቅብኝም። ህግ እንዳለ ይዞታል። ሰሚኛለሽ? እነዚህ ልጆች ታዲያ በአሁን ሰዓት እዚህ ምንድነው የሚሰሩት? ከእናንተ ጋር ምንድነው ግንኙነታቸው? ቆይ አንተ እንድናምን የምትፈልገው እንደዛ የምታስበው አንተ ያልክ ያለው እያወራህ ያለው ነገር እኛ እንድናምን ትፈልጋለህ? እንደዛ የምጠብቀው አትመኝ። እኔ ምን አገባኝ? እኔ ስላመንሽኝ ስላላመንሽኝ አይደል? እርሽ ነገር እነዚህ ልጆች በቁጥጥር ስር ውለዋል። ምን እያስተባበርክ ነው ያለው? እኔ በቁጥጥር ስር አውያቸዋለሁ እነዚህ ልጆች። እኔ እንደዚህ ብለህ ስሙን አታጥፋ። የሚረዳኝ ልጅ ነው። ከመቼ ጀምሮ ለጥሩ ነገር ነው እሱ ያለው። እንደውነት ሌላም ሰው ሲረዳ ነው የማውቀው። ምን እንደሆነ እየገባኝ አይደል? እኔ አንቺ ደግሞ እንደዚህ አይነት ነገር እኔ የምሰማው ነገር ራሱ ግራ ገባኝ። ምንድን ነው የሚወራው ነገር? እሺ እሺ ልጅ እሺ አውራለሽ እሺ እኔ እንጃ ወይ ውጣልኝ ካልሆነ ጨነቀኝ። ነገር አይመለከተኝም። ምክንያቱም ብዙ ሰዎችን በመርዳት ሰበብ ምን እንደሚሰራ ስለማቅ ነገርኩት። ልጅ ማሳደግ ያቃታቸውን ሰዎች እየወሰደ እነዚህን እናቶች ገንዘብ ይሰጣቸዋል። በገንዘብ ይረዳቸውና ልጃቸውን ይወስድባቸዋል። ላስተምር ላሳድግ ኤንጂ ያለኝ በሚል ተልካሻ ምክንያት ማለት ወስጆም የጥልቁ ዓለም ምናምን ብሎ የሚጠሩትን እነዚህ ነገሮች ኢትዮጵያዊ ነገር ትተው ምንድነው የሚባለው ምዕራባውያንን እየተከተሉ እንዲኖሩ እንዲያርጉ የሚያደርግ ሰው አረ ተውጣ በእናትህ እንደ አይነት ነገር ይከብዳል። አሁን መንፈስ ቅዱስ አዶ አምላክ እናንተ ምንድነው የሚሰራው? ብለኛ ጋመት እንደዚህ አይነት ድራማ ትሰራለህ? ጉዴ ፈላብኝ። ታምራት እንደዚህ እንደሆነኛ እንድንፈልግ የራሳችሁ ጉዳይ አትመኑኝ። ውጣልን በቃ እንፈልግም። ሰሚያለሽ ዛሬ አስኩት ከዝ በግድ ነው እናስደርጋለን። ገባ ምንም ሊያፈጠኝ አይችልም። ለምን ቤታችን እኮ ነው። እናንተ ላይ ያገኘሁት ማስረጃ አለ። በተለይ እናትሽ ላይ አይደለም ሰው እንደዚህ የሚረዳ ሰው እንደዚህ ያደርጋል። ይሰሙኛል። ከነዚህ ልጆች ጋር ምንድነው እርሱ የሚገናኙት? እኔ ልጆቹ መጥተው ነው የተቀመጡት እንጂ ሌላ መጥተው ተቀመጡ አይደለም። ቀን በቀን ይመጣሉ። በቀን ሁለት የሚመጡበት ጊዜ አለ። መጥተውም ከእርሱ ጋር ነው የሚያወሩት። ምንድነው የሚነጋገሩት ከእርሱ ጋር? ይመለከታል እሱ? አዎ ይመለከታል። ምንም ያገባህ ነገር አይመለከትም። አያገባህም። የፈለግነው ማውራት እንችላለን። እሱ ያንተ ጉዳይ አይደለም። እሺ ይኸውልሽ
ይሄ አስሬ አንተ ጉዳይ አይደለም አይመለከትም ምናምን አይመለከትም ይሄ ማስረጃ እንደማለት አለማውራት እንችላለን መብታችን እኮ ነው እንዴ እኔ ዛሬ የምሰማው ነገር ሁሉ ግራን ይገባኝ እናንተ እንዴት አይነት ነገር ነው ይሄም ነገር ደግሞ አሁን ደግሞ ሌላ ፈጠራ እኔ አሁን ጥሩ ልጅ የተባረከ ልጅ ነው ብዬ የምለውን ደግሞ ሌላ ስም ሰጠው እኔ እንግዲህ አላውቅም እንደዚህ አይነት የሚያወራው ነገር እንዳትሰሚ ማሚ ልጅ ከነበረ የተባረከ ልጅ ከነበረ ልጆች ስታልፍ እጮኛው ነበር አይደል ፍቅረኛው ነበር ልጆች ስታልፍ ለምንድን ነው ቀብሮ ላይ ነገሮች ወደ ታምራት እያዞረ ነው ያለው ጭራሽ በለብለ ደግሞ ታምራት ገዳይ ነው አልነበረም ማለት ነው ለምንድን ነው ያልተገኘው አልነበረም እኮ ለምንድን ነው ያልተገኘው እኔ እሱን አላውቅም እሺ አሁን ላይ በስልክ ያወራውት ላይ ያወራውት ሰላምታ ነው ሌላ ምን እኮ ይደውላል በስልክ አይደል አይዞሽ ለምንድን ነው ያልመጣው ማሚ ይደውላል ማሚ ታምራት አይዞሽ አዎ ታምራት ያወራቸዋል ለምንድን ነው ማለት እኔ ሳላቅ እንዴ አልገባኝም ማሚ ምንድነው እያወራ ያለው አይዞሽ ነው ያለውልሽ እኮ ታምራት ያወራሽ ነበር በስልክ ማለት ይደውልሽ ነበር ማለት ነው ማሚ ምን እያወራሽ ነው ያለሽው አላወኩም ምን ላድርግ ጊዜ እኔ እኮ አላወኩም እንዴት አልነገርሽኝም ለኔ እመጣለሁ ብሎ አለኝ እመጣለሁ አይዞሽ እኔም እኮ ልጅሽ በላይ ነው የምሆንልሽ አለ እኔ ምን እንደሆነ በምን አውቃለሁ ታዲያ እኔ እኮ አላውቅም የት እንዳለ እንኳን አላውቅም እኔ ድምፁን ሰምቼ እኔ በምን አውቃለሁ እመጣለሁ ብሎ አለኝ እንጂ እኮ ለምን አልነገርሽኝም እኔ ምን አንቺ ደግሞ ረሳለሁ እኮ ታውቂ አይደል እንዴ ማየ እኔ ረሳለሁ እኮ የመርሳት ችግር አለብኝ ቀን በቀን ጓደኞቹ እየመጡ እርሶ ጋር ቀን በቀን እየመጡ ጓደኞቹ እንዴት ነው ሊረሱ የሚችሉት ስለታምራት ከታምራት ጋር እየተደዋወላችሁ ነው ለሷም ለመንገር ረስተውታል አይደለ የታምራት ጓደኞች ግን እዚህ ቤት እየተመላለሱ ነው እዚህ ቤት የሚመላለሱበት ምክንያት ደግሞ እሱ ትእዛዝ ስለሰጣቸውና ከሳቸው ጋር የሚያወሩት ነገር ስላለ ማለት እኔ የማላውቀው ነገር አለ ይሄው ከእናትሽ ማውራት ትቻለሽ ስለዚህ እኔ የማውቀው እንደሚያስተዛዝኑን እዚህ ጋር በቃ እኔ የምለው እሱ ነው እኮ ይኸውልሽ እንደሚያስተዛዝኗችሁ በቀን ሁለት እየመጡ ነው እንደሚያስተዛዝኗችሁ እነዚህ ሰዎች ስለሆኑ ነው አንዴ ሰምኛለሽ አንድ ነገር ልንገርሽ ታምራት ሞቷል ተብሎ ነበር አይደለ ሞቷል ተብሎ ተነግሮ ቤተሰቡ እንትን ተብሎ ነበር አይደል እሱን አውቃለሁ ታዲያ ከየት መጥተው ነው እሳቸውን እያናገራቻሉ ለምንድን ነው ሞቷል የተባለው እሱን አላመንኩም እንደሞተ እኮ እኔ ማምኛ አልነበረም ገብቷል ግን አይደለም ይኸውልሽ ለምን ሞቷል ተብሎ ታሰበ ራሄል በሞተች ይኸውልሽ ራሄል ከራሄል ጋር እኮ ራሄል የሞተች ቀን ምሽቱን አብሮ ነበሩ አይደል እዛ ፓርቲ ላይ አንድ ላይ ነበሩ ታዲያ በንጋታው ነው ይሄ ሰው እየጠፋው ራሄል ሞታ የተገኘችው በንጋታው ነው ከዛ በኋላ ሞቷል ተብሎ ተወራ ለምን ከዛ ደግሞ መጣና ደወለ ከራሄል ጋር ለማያዝ የሚፈልግ ሰው ስላለ ነው ገብቷል ሞቷል ብላ ያሰራችሁ እኮ ማንንም አይደለችም ይኸውልሽ አንድ ነገር ልንገሩት ሲጀምር የታምራት የተባለው ሰውዬ ከልጆት ውጪ ሌላ ባለቤት ሚስት አለችው እኔ ምን አውቃለሁ አለ እንዴ አዎ ይኸውልሽ አንቺ ስለዚህ ይሄን ነገር ታውቂያለሽ ማለት ነው ስለዚህ ይሄን ነገር ታውቂያለሽ አይደለም ቆይ ይሄ ነገር ለማሚ መናገር ምን ነገር ስላለበት ምን አውቃለሁ ይሄንን በምን አውቃለሁ ታዲያ እኔ ይሄው ልጆት ታውቃለች ታውቂያለሽ እንዴ አይ ማሚ ነበር ስለዚህ አንቺም ይሄን ነገር ታውቂዋለሽ እያወቅሽ ነው ዝም ብለሽ ቁጭ አልሽ ታዲያ ይሄ ነገር ምን ብዬ ላውራት ምን ማለት ነው የእህትሽ ነፍስ እኮ ነው የጠፋው አይደል የእህትሽን እንደዚህ አድርጎ እንዲህ ብለሽ እንኳን አላወራሽ ማሚ ይሄ ምን ብሎ ይወራል እንዴ እንዴት አይወራም ወይ አንቺም ከደብቀሽኝ ታምራት በድብቅ እንደሚያወራሽ እኮ እሱማ እንደሚረዳኝ ነው አይዞሽ እሷ ባትኖር እኔ እንደ ልጅ ሆንሻለሁ ብሎ እኮ ነው የረዳኝ እንጂ ሰምኛለሽ አንቺም ይሄን ነገር ታውቂዋለሽ ባለቤት እንዳለው ሌላ ባለቤት ስለዚህ ይሄን ነገር ለእናትሽ አልተናገርሽም እናትሽን ደግሞ በአሁን ሳለ በስልክ በተደጋጋሚ ጊዜ አንዴ አይደለም በተደጋጋሚ ጊዜ በስልክ እያወሩ ነው እነዚህ ልጆች ተደጋጋሚ ጊዜ እዚህ ቤት እየላካቸው ነው ከእናትሽ ጋር የሚመካከሩት የሚያወሩት ነገር አለ ከእናትሽ ጋር እንዲደረግ የሚፈልጉት ነገር አለ እንዴ ምንድነው የምንፈልገው ማሚ ኧረ እኔ ማለቀው ነገር ካለ እኔ ባለበት ነገር መታወሩ ነገር አለ ነው እሺ አንድ ጥያቄ የሆነ ነገር ችግር አለበት እኮ አንድ ጥያቄ ልጠይቀው አይደለም ሰሞኑን የእርሱ አካውንት ላይ በቃ እኔ የምልሽ ገዳም እሱ ሳይሆን አይቀርም ገዳም አንተ ሳትሆን ውጣ ብናት ውጣ አይ ውጣልኝ ምን ነው ወጣልኝ በቃ ማሚ ቋንዴ ምንድነው እውነቱ ላይ ስለደረስኩ ነው አይደለም የምታወራው እኮ ተጨባጭ አይደለም ሰሞኑን አካውንት ላይ 5 ሚሊዮን ብር አልገባለትም ምን የምን 5 ሚሊዮን ብር አልገባለትም ገብቶ እሱ ረዳሻለሁ ብሎ ነው ሌላ አይደለም ማነው እሱ ራሱ ታምራት እሳቸውን ለመርዳት 5 ሚሊዮን ብር ላከ ከሱ አካውንት አይደለም ከባለቤቱ አካውንት ነው ማሚ ቆይ ከታምራት ጋር ያለሽ ግንኙነት ምንድነው ኧረ እኔ ምን አይደል ምንድነው ያወራችሁ ያላችሁ አይዞሽ ብሎ ማሚ እኔ ስለነገርኩሽ ስለታምራት ምንም የምታውቂው ነገር የለም እኔ እኮ ምን አውቃለሁ ይኸውልሽ ማሚ ራሄልን እኮ የሚፈልጋት ሰው አልነበረም ሲጀመር ከራሄል ውጭ ሌላ ፍቅረኛ ሌላ ሚስት ነበረው ታዲያ እኔ በምን አውቃለሁ እሷ ስለምትወደው ምናምን ነው እንጂ ብዙ ጊዜ በቃ እሷ አይፈልጋትም ታውቂ ነበር ይሄንን እሱን ማለት ያወቅኩትኝ ከቅርብ ጊዜ ወዲህ ነው
ታዲያ እኔ ብሩን እንደላከው በምን አውቃለሁ? እስቲ አሁንም ድረስ አንቺ ጉዳዩን ታምራት ላይ እንዲጣራ ማድረግ ሲገባሽ አቤል ነው ታያለሽ። ሁሉ ነገር ምንድነው? ይሄ በምክንያት ሊሆን ይችላል። ሌላ ፍቅረኛ ስላለ ብቻ ነው አይደል? መጥፋቱ በሰዓቱ ከዛ ጊዜ ጀምሮ መጥፋቱ፣ ቀብሯ ላይ አለመገኘቱ፣ ኢቭን ሞተ ብሎ ማስወራቱ እሱ ለኔ ለመርዳት ሲል ነው። ሌላ ችግር የለበት። እሷን ስላጣው እኔ ለመርዳት ነው። 5 ሚሊዮን ብር አስገብቶ ያውም የገባሉት ቀጥታ አካውንት ከራሱ ባለቤት ሊያመጣ ይችላል። ያ ሁሉ ምክንያቱም እሱ በባጭር ጊዜ ውስጥ እሷ ከሞተች በኋላ የሚገርም የህይወት ለውጥ አምጥቷል። በምን ምክንያት እንዴት ሊሆን ይችላል? ከጀርባ ያሉ ሰዎች ይሆናሉ። ምንድነው? ማሚ ቆይ ያወራለው እውነት ነው አለ እኮ ምን ላይ እኮ እውነት ነው። ያ ብር ገብቶልሻል? ብሩ ታዲያ ቢገባ እኮ ሊረዳኝ ገብቶልሻል ማለት ነው። አይዞሽ ገብቶላችኋል። አይዞሽ እኮ ነው ያለው እኮ ሌላ ማሚ ተረጋጊና ቁጭ በይ። ወይኔ በፈጣሪ ተረጋጊና ቁጭ በይ። አንቺ ብሩ መግባቱ ምን አንጠረጠረሽ እንዴ? ብሩን እንዲረዳን ያደርገው አይዞሽ ብሎ ነው ያለው። ሊረዳውት አይደለም ከነዚህ ልጆች ጋር እየተመካከሩ ያሉበት ነገር አለ። ምንድነው ነው ያልገባኝ? እርሶ ራሱ ከነዚህ ሁለት ልጆች ጋር እየተመካከሩ ነው አይደል? አዎ ምን ብዬ የሆነ ነገር እንዲደረግ ይፈልጋሉ። እርሶም ሆኑ ታምራት አንድ ነገር ትፈልጋላችሁ። እስቲ ምንድነው ነገሩ? አቤል እንዲወገድ የራሱ ጉዳይ አይደለ? አዎ ልጄን የገደለ እኮ ነው። ስለዚህ አቤልን ለማስገደል እያሴሩ ነው። ማሚ እኔ ሳላቅ በድብቅ ይሄ ነገር ሲያያየሽ ነበር። አቤልን ለማስገደል እያሴሩ ነው ከነዚህ ልጆች ጋር። ወንበዴ ለመግዛት እየተመካከሩ ነው። 5 ሚሊዮን ብር የገባው ነው። አልነገርሽኝም? ይሄ ሁሉ ስታደርጊ እኔ ልደብቅኝ ይሄ ነገር አስቤው አላውቅም። እኔ ልደብቅሽ ሳይሆን እኔ የማውቀው ነገር የለም። ብሩ መግባቱ ነው ግን ገዳው አቤል ነው እኮ። አቤልን ለማስገደል ከነዚህ ሰዎች ጋር እቅድ እያወጣችሁ ነው። አንተ ነገርክበት እኮ አቤል ገድሏል እያልክ ነበር። እኔ ማማክራትሽ ነበር ወይ? እየመረመርክ ነበር። ስለዚህ አቤልን ለማስገደል የራሱ ጉዳይ ነው። አይገባኝም እሱ ምን ነው እናቴ ከላይ ያውረዱ። እኔ እሷንም አጥቻለሁ። አቤል ምን የት አባቱ አውቀዋለሁ እኮ ለማስገደል ከነዚህ ሰዎች ጋር ያሰሩ ነው አይደል? እኔ አላውቀውም። እኮ ፍላጎቱ ያ ነው አይደል? አቤል እንዲገደል እልም ይበል። እሷም ሞታለች አይደል? እልም ድብን ይበል። ምን አገባኝ ማሚ? ቆይ ተረጋጊ። ምን አገባኝ? አንቺ አሁን ለሷ ነው። ቆይ ተረጋጊ ነው። እኔ እኮ እንደዚህ ያልኩ አይደለም። ነገሮች በአግባብ መሆን አለባት። ሲቀጥል ያልገደለ ልጅ ለምንድን ነው የሚገደለው? የራሱ ጉዳይ ነው። ያገባኝ እሱን አያገባኝ። ስለዚህ መገደል አለበት። ቢገልም መገደል አለበት። ስለዚህ ቢገልም መገደል አለበት። ታውቂያለሽ እንደገደለ ወይም ደግሞ እንደገደላት እርግጠኛ እሱ ቤት እኮ ነው የተገኘችው ልጅ አይደል? ሞታ ተብሎ እኔ እየሰራው ባለበት ሁኔታ ነው እዚህ ሁኔታ ላይ ደረስኩት። ስለ ታምራትም ስለ እያንዳንዱ ሰው ስናጣራ እዚህ ሁኔታ ላይ ደርሰናል። ምንድነው ሁኔታው? ይሄ ሁሉ ነገር እንዲዳፈን ስለሚፈልጉ ገዳዩ ርቀቱን ለማስፋት ስለሚፈልግ አቤልን ለማስገደል የፈለጉት ወጣ በእናትህ አለህበት አንተ ራስህ ለማስገደል የፈለጉት ከዚህ በላይ ወሬ አልፈልግም። አለህበት አንተ የመጀመሪያው አንተ ነህ። በቃ የመጀመሪያው እኔ ምን እና ልጅቷ እዛ ቤት አይደለ የሞተችው አይደለ? እና እዛ ቤት አልሞተችም። እዛ ቤት አስክሬኗ ተገኘ። እዛ ቤት አስክሬኗ ተገኘ እንጂ እዛ ቤት አልሞተችም። ኧረ አንተ ቀለበያቱ እርሶ ግን አይ ትናንትና አይዞት ምናምን እያልሽ ስታባብልኝ ነበር እንዴ? አሁንም እርሶን ለመደገፍ ደፋ ቀና እያልኩ እየሰራው ነበር። እርሶ ግን ከወንጀለኛ ጋር ጭራሽ ተባብረው ገንዘብ ተቀብለው አቤልን ለማስገደል እቅድ ይነድፋሉ። ያውም ደብረ ዘይት ታምራት አለ ብለው አስጠርተውት ከ15 ቀን በኋላ እዛ ሊገደል እሱ ታምራትን ለመያዝ ሲሄድ እዛ ሊገሉት። ማሚ ይሄ ነበር እቅዳቸው። እያንዳንዱ ነገር ሁለቱ ልጆች ተናዘዋል። ልጄን አርጎት ከሆነ ገሏት ከሆነ አልገደለም ያልኩት እኮ እሱ ከሆነ ብሎ እቅድ ማውጣት አለ እንዴ? ገሏት ከሆነ ብሎ እቅድ ማውጣት አለ። የመግደል እቅድ ማውጣት አለ። ገሏት ከሆነ ተብሎ ማሚ የሆነ ስታስገድዩ ነበር። እየጠየቅሽ ነው ወይ? እየጠየቅሽ ነው። ዝም በይ እባክሽን፣ ዝም በይ። ምን ማለት ነው ማሚ? አንቺ በለዋ ላይ ሰውሽን ባትማ ተናገርሽ አልተናገርሽም? ማሚ እሱ አቃለው ስህተት ሰርቻለሁ፣ ግን ደግሞ ጊዜው ጠብቄ ልነግርሽ ነበር። በቃ ይሄ ነው። ሲቀጥል ደግሞ እንዴ ማስገደል አንቺ ወንጀለኛ እንደሆንሽ አታውቂም። እና ልጅ አንቺ የሆነ ነገር እንድትሆኝ ቆይ ለኛ አታስቢም? ቆይ ለኛ አታስቢም እንዴ? እኔ ምን ህይወት አለኝ ከሷ ውጪ? ህይወት የለኝም። ልጅሽ አይደለም? ህይወት የለኝም እኔ። ልጅሽ አይደለም ወይ? የካድሽኝ ነው አይደለም? ብትሆኝም በህይወት አለሽ። ደሞ ደመ ከልቦ ነው ይቅር ነው እና እኔ አንቺ እስር ቤት ስትማገኝ አንቺ ነገር ለምን አልሞትም? ለምን አልሞትም? እኔ እዚህ ጋር እንዴ ማሚ የራስ ወደር እየሆንሽ ነው። ከልጅ በላይ ማንም የለም። ከልጅ በላይ ማንም የለም። እሷ ብቻ ናት ልጅሽ? አላልኩም፣ አልወጣኝ እንዴ እሱ ነው እያስታውሻለሽው። ስለሷ ብቻ እየተጨነቅሻለሽ ስለሞተችው እህቴ።
በህይወት ስላለው ስለኔ እንኳን ያስብሽልኝ አይደለም። አቤልን አስገድሽ አንቺ ስበይ ስትማቀቂ እኔ እዚህ ጋር ምን እንደሆነ አታውቂም። ስላንቺ መጨነቅ ማሰብ አይመስልሽም አይደለ? ስለሚያምሽ ነገር እኮ በጣም ነው የምጨነቀው። የሆነ ነገር እንዳትሆኝብኝ ብዙ ነገር ነው የማስበው። አዛኝ ነበረች ምጥረኝ እሷ ነበረች። ማሚ እኔ አላስብልሽም። አረባ ግስን ታክሲ ነበርኩ ለእናንተ ነበር አይደል እንዴ? ማሚ ምንም ያስብሽልኝ አይደለም። ስለኔ ምንም የተጨነቅሽልኝ አይደለም። እሷ ነገር እንዴ መሆን አልነበረበት። በዚህ መቅረት አልነበረበት። ታዲያ ይሄን በማሰብ እሱን ለማስገደል እቅድ አውጥ ከታምራገት ሰበብ ሆነው ወይኔ በሞት ይሻለኝ ነበር። እኔ በሞት ይሻልብኝ በቃ ያለ በለዛ ልጅ በምን ደሞ እኔ ልጅ አይደለም እንዴ ማሚ አይመለስም። በምንም አቃጠለኝ አንገበገበኝ። አሳሳሽኝ በቃ እሷ ከሞተች በኋላ ስለሷ ብቻ የተጨነቅሻለሽ። እስኪ ዞር ብለሽ እኔ እስኪ ተመልከቺ። እኔ እኮ አንድ እህቴን ነው ያጣሁት። በዙሪያ ማንም የለኝም። ጓደኛዬም እህቴም ሁሉም ነገር የነበረች እሷ ነበረች። ወይኔ ጃንጀቴ ወይኔ እሺ በቃ ተረጋጊ ማለት እሺ ተረጋጊ ማሚ እባክሽ በቃ ተረጋጊ እሺ። ስትጨነቅ እንደሚያምሽ ታውቂያለሽ። ዝም በይ በቃ እሺ ዝም በይ። ራስሽን እንትን በይ ተቆጣጣሪ እባክሽ። እኔ ልታመን ልሰክተኝ ከንቱ ቀረች እኮ ወንድሜ። ፍትህ እስካላገኘን ድረስ ይሄን ነገር እኛ መርሳት እኔም ይኸውልሽ ፍትህ ለማግኘት እየሰራሁ አሁን እኮ መልሶ ለሷ ጠበቃ ሆነብኝ እኮ እኔ አሁንም ለሱ ጠበቃ ሆነ። አሁን እርሶም እየተሳሳቱ ነው ያሉት። ወደ ያልሆነ መንገድ እያመሩ ነው ያሉት። ሰው ለማስገደል እየሞከሩ ነው ያሉት። ይድፋው በቃ ይድፋው ይሙት። እሷ ሞታለች ይሙት ድፍት ይላል። ምን አገባኝ። አንድ ጥያቄ ልጠይቅህ። ምናልባት ሰምቶ ይሆናል ብዬ ስለማስብ ልጆች ስትሞት ነፍሰ ጡር እንደነበረች ያውቃሉ? ነፍሰ ጡር እንደነበረች ያውቃሉ ወይ? ጭራሽ ነፍሰ ጡር ናት። አንቺ ታውቂያለሽ? ጭራሽ ከነ ልጇን የገደሏት አንቺ ታውቂያለሽ አይደል? ኧረ ጉድ ነው! ኧረ ጉድ ነው! ማሚ ከነ ልጅ እባክዎ ትንሽ ይረጋጉ። እባክዎትን ይረጋጉ። እሺ እናቴ እባክዎትን እስኪ ይረጋጉ። ያንተ ችግር ነው ሁሉ። እኔ እንዳይፈጠር ለማን ስለማስብ ነው ስለምጨነቅ ራሱ ለነፍሶና እኔ ደፋችሁብኝ የገደላችሁብኝ ወይኔ በፈጠረ ዋስጠኛል። እናቴ ማዘር ማሚ ና ከፍ አድርጋችሁ ቀና አድርጋችሁ ቀና አድርጋችሁ በዛ በኩል በዛ ቀና አድርጋችሁ ቀረው እባክዎትን ይረጋጉ። ቀረው ጠዋት ከንቱ ሁለት ነፍሶና ምንም አንተን ያጠፋው ጥፋት ይሁንስ በቃ ወሰዷት። ይሄ ነገር መናገር አልነበረ። በቃ ናይ በሉ እስቲ ማዘር ይረጋጉ። እሺ በሉኝ ይረጋጉ። አይ አንድም ጠብሳት ማሚ እባክሽ አንተ ግን ምን አይነት ሰው ነው? በመድኃኒዓለም እሺ ነገሮችን ማወቅ አለባቸው። የተፈጠረው ነገር እያንዳንዱ በጣም ክፉ ነው። እሺ የተፈጠረው ነገር እያንዳንዱ ነገር ማወቅ አለባቸው። ይሄ በጣም ክፉ ሰው ነው። አስወጪ በቃ ይብቃኝ። ጭራሽ ማሚ ዛሬ ጉድ ሰማው። ጭራሽ በደምብ ብዛት ልትገላት ነው እንዴ እናቴ? ዛሬ ጉድ ሰማው ጭራሽ። አይ መከራሽ ምድር የሆነ ነገር እንደዚህ አውጥተህ ፍርጥ አድርገህ ታወራለህ። አይ መከራሽ እንደሚያማታውቅ የለ እንዴ? እሳቸው እየሄዱበት ያለው መንገድ እኮ እንደሚያማታውቅ አለ። ሰምኛለሽ? እየሄዱበት ያለው መንገድ ተገቢ አይደለም። እና ቢያንስ እናትሽ የሰው ነገር ያለፈ ነገር ነው። እናትሽ የሰው ነፍስ ለማጥፋት ተጓዙ። ኦልሬዲ እኮ አትመለስም እህቴ እኮ ለዛም ነው ይሄን ነገር እያወሩ ያሉት። ምክንያቱም እናትሽ ሰው ለመግደል እያሰሩ ነው ያሉት።
አስቢላቸው። በዚህ እድሜያቸው ባልተገነዘቡት ስሚኝ በደምብ በዚህ እድሜያቸው በማያውቁትና ባልተገነዘቡ ነገር የማይሆን ነገር ውስጥ ገብተው ወንጀለኛ ሆነው እስር ቤት መማቀቅ አለባቸው እና ሌላ መፍትሄ የለም ሆኖ ይሄን ነገር ማውራት አለበት። ሁሉም ነገር ማውቅ አለባቸው። በቃ ዝም በይው አብቅቷል። ይኸውልህ ይሰሙኛል እናት አብቅቷል። የዚህ ሁላ ሴራ ጠንሳሽ ታምራት ነው። ይስሙኝ እናት የዚህ ሁላ ነገር ጠንሳሽ ታምራት ነው። መቼም ይቀራል ነው መቼም ይቀራል። አሁንም አቤል ነው እንዳይሉኝ አቤል አሁን ሁለት ነፍስ አሁንም አቤል ነው እንዳይሉኝ እየነገርኩት ነው። ወይ ጉዴን አልሰማው እናንተ ዛሬ ነው ይሰ ወይ እናቴ ማሚ አየሩ ሰዱ በቃ እኔ ብቻ ነው ታና አየሩ ሰዱ ማሚ ኧረ እኔን ይዞኝ ሂድ እንደው ይዞኝ ሂድ ማሚ በቃ በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ ጊዜው የአባይ ነው። ይህን ነገር በጠቅላላ ያደረኩት እናትሽ በደንብ ሁሉን ነገር እውነታውን አውቀው እንዲረጋጉ ስለምፈልግ እኔ መናገር አቅቶኝ አይደለም። አንቺ ጥፋት እያጠፋሽ ነው። የማሚ ባህሪ ይኸውልሽ እነዚህ ነገሮች ግልጽ አድርገሽ ስለ ታምራቱ ማንነት ስለተፈጠረው ነገር እያንዳንዱ ብንነግራቸው ለታምራት ያላቸው አመኔታ ይቀንሳል። ይኸውልህ እኛው ፍትህ እንጂ የፈለግነው ስላለፈ ነገር እንደዚህ ስለተፈጠረው ነገር አይደለም። ፍትህን ይኸውልሽ አንቺ ፍትህን እየቀሰሚ ይኸውልሽ እህቴ ስሚ ማሚ የሚያስጨንቃት ነገር ማለት እኮ ስሚኝ እኔን ደግሞ ምን ልስማሽ? ፍትህን እየፈለግሽ በራስሽ መንገድ በተጓዝሽ ቁጥር እናትሽም በማይሆን መንገድ እየመራሻቸው ነው። እናንተ ካላገኛችሁ ምን ማለት መረጃ ካልሰጣችሁ፣ ስለዚህ እናትሽ የሚወስኑት ውሳኔ ትክክል ነው። እኔ ትክክል ነው እያልኩ አይደለም። ስለዚህ ይሄ ነገር እኮ ያለው ነገር አሁን ይኸውልሽ ታምራትን ባያምኑት ሰምኛለሽ፣ ታምራትን ባያምኑት ስለ ታምራት እያንዳንዱ ነገር ቢያውቁ ኖሮ እስቲል እዚህ ነገር ውስጥ አይገቡም ነበር። ምን የሚቀይረው ነገር አለ? ቆይ ታምራትን ስላመኑት ነው። ታምራት አቤል እንዲገደል እፈልጋለሁ እሷን አጥፍቷታልና እኔም መበቀል እፈልጋለሁ ብሎ ያሳመናቸው ታምራት ነው። እሺ ነገሮቹ ወደ ታምራት እየሄዱ ነው እያልከኝ ነው ያለው? አዎ ነገሮቹ በጠቅላላ ወደ ታምራት እየሄዱ ነው። እንደገደላት ወይም ደግሞ እሱ ጋር ታምራት ታዲያ ለምንድን ነው አቤል እንዲገደል ፈልጎ ለእናትሽ 5 ሚሊዮን ብር ልኮ ከዛ ባሻገር ሞቷል ብሎ አስነግሮ ስሚኝ ሞቷል ብሎ አስወርቶ ተደብቆ እየኖረ ለእናትሽ ስልክ እየደወለ ነው ያለው? እሱ ነገር እኔም አልገባኝም። ስለዚህ ካልገባሽ እኔ የምነግርሽ ነገር በደንብ ስሚ። ታምራት ከዚህ ነገር ጋር ንክኪ ያለው ስሚ። ከአቤል ጀርባ እየተሰሩ ያሉትን ነገሮች በጠቅላላ ታምራት ያውቃል። ከዛ ባሻገር ደግሞ ታምራት ቅድም ብዬሻለሁ 666 ምናምን ብዬ ነግሬሻለሁ አይደል? ከነዚህ ሰዎች ጋር አባል ነው ብዬሻለሁ አይደል? ታምራት ብቻ ሳይሆን ስሚ፣ በደንብ ስሚ። ታምራት ብቻ ሳይሆን አቤል ቤት ተሰራ የነበረችው ልጅ ወይም ደግሞ ሰራተኛ አለምነሽ ተብላ የምትጠራው በትክክለኛ ስሟ ማንነቷ ሲጣራ ሊያ ሆና የተገኘችው ልጅ የነሱ አባል ነች። በደንብ ስሚ። ከጀርባዋ ትላልቅ ሰዎች አሉ። ትላልቅ ባለሀብት፣ ትላልቅ ባለስልጣናቶች ከጀርባዋ አሉ። እነዚህ ሁላ ሰዎች ድርጅት ብለው ነው ራሳቸውን የሚጠሩት። አንተ ነገሮች ወደ ዘለም እየወሰድካቸው ያለው ይሄ ነገር እኔ አይደለም እየወሰድኳቸው ያሉት። ከመጀመሪያ ጀምሮ ምርመራ ስንጀምር እያደረግን ያለነው ምርመራ እየመራንና እየወሰደን ያለው ቀጥታ ወደዚህ ጉዳይ ነው። እያንዳንዱ አንድ ቦታ ላይ ነው እየመራን። ይሄ ነገር ለምን እንደምታደርጉት ታውቃለህ? አቤል ነፃ ለማውጣት አይደለም። እኔ አቤል ነው ልጅ ከዚህ በኋላ እኮ ነው የተቻለው። ስለ አቤል አይደለም እየሰራ ጓደኛ እኮ ነው ይኸውልሽ፣ ስለ አቤል አይደለም እየሰራ ያሉት። ስለ አቤል ያለውን መረጃም ሆነ ማስረጃ ህግ ጨርሶታል። ስሚኝ፣ እሱማ በእናንተ ዘግ ኖ ስሚኝ፣ እኔ አሁንም ቢሆን ስሚኝ። እንደዛ ካልሽ እኮ ኦልሬዲ እኮ ፋይሉን አዘግተን መቀመጥ
አቤል አልገደለም ብለን ፋይሉን አዘግተን መቀመጥ አላቃተንም። እኛ አርፈን ስለማንቀመጥ ብትቀመጡም እናንተ ምንም የት ቦታ ልትደርሱ አትችሉም። አንዱ ነገር ነው። ምክንያቱም አቤል ላይ ሌላ ማስረጃ ለዛና እየተጫወታችሁብን ያላችሁት የትም አትደርሱም ብላችሁ። አንቺ ችግር አለብሽ፣ የመረዳት ችግር አለብሽ። እሱ አይደለም የመረዳት ችግር አለብሽ። ፍትህ ከፈለግሽ የማወራሽን ነገር ስሚኛ፣ ጆሮሽን ክፍት አድርጊ። የምታወራ እያንዳንዱ ነገር እውነት መሆን በምን ላረጋግጥ እችላለሁ? ሲጀመር ማረጋገጫው እኮ ማለት ነው ስለ ታምራት ስለ እናትሽ እያንዳንዱን እውነታ ይዤልሽ መጥቼ ከእናትሽ አፈም ሰማሽው አይደል? ከእናትሽ አፍ ሰማሽው አይደል? የተወሰነ ፐርሰንት እኮ የሆነ ነገር ሊያማራች ግን ደግሞ እርግጠኛ መሆን አልችልም። ይኸውልሽ መብትሽ ነው፣ በቃ የራስሽ ጉዳይ። ምክንያቱም አቤልና አንድ ነገር ልንገርሽ፣ አሁንም ማድረግ የምትችይው ነገር አንድ ነገር ልንገርሽ። አንቺ አቤል ላይ ለማስፈረድ በራስሽ መንገድ ይች መብትሽ ነው። እሱን ማንም እኛ ደግሞ ፋይሉን እኮ ይዘጋችሁ። ይኸውልሽ እባክሽ ስሚ፣ በእናትሽ ዝም ብለሽ አታውሪ። ቢያንስ ስሚ ሰው ሲያወራ። እኔ እኮ ከአንቺ ጋር እዚህ ጋር የሚያዳርቀኝ ምንም ነገር አልከፈልሽኝም ወይ ደግሞ ምን አላለሽኝም። በተከፍለኝም አይደለም የምሰራው። እኔ እዚህ ጋር እየሰራሁ ያለሁት ለእህትሽ ነፍስ ስል ነው። የሰማሽ ነው። መስማት ፈልጊ ከሆነ ስሚ፣ ካለበለዚያ የራስሽ ጉዳይ። አይና አይመለከተኝም ብዬ እርግፍ አድርጌ መተው አላቃተኝም። ግን ፍትህ የምትፈልጊ ከሆነ ለእህትሽ ነፍስ ፍትህ የምትፈልጊ ከሆነ ቢያንስ የምነግርሽ ነገር አድምጪኝ። አትቀበይኝ፣ ግን አድምጪኝ። እሺ መልስ ነው ቀጥልሽ። አንቺ የሚያዋጣሽን ነገር አቤል ነው ገዳይ ብለሽ የምታስቢ ከሆነ በራስሽ መንገድ ቀጥይ፣ እሱን ታዩ። ሌላውን ግን የእህትሽን ነፍስ ፍትህ ለማሰጠት እኛ የምንሰራውን ስራ አትጋርጅብን። እየነገርኩሽ ነው። ነገሮችን በጠቅላላ ለማወሳሰብ አትሞክሩ። ምክንያቱም አሁንም ልክ እንደ እናትሽ የማይሆን ነገር ውስጥ ይከቱሻል እነዚህ ሰዎች። እናትሽን እንዳሳመኑት አንቺንም ማሳመነው የማይሆን ህይወት ውስጥ ይከቱሻል። አንድ ነገር ስነግርሽ፣ እውነታውን ስነግርሽ ማለት ነው። እሱን ይጨነቅበታል። ተጨነቂበት። መልካም ችግር የለውም። ሌላው ደግሞ ማለት ነው እኔ ይሄ ነው ልልሽ አልችልም። የእውነት አንቺ ለእህትሽ ፍትህ የምትፈልጊ ከሆነ ስለ እውነት ስለ አቤል ማወቅ የምትፈልጊ ከሆነ እኔ ዛሬ አቤል ላገናኝሽ። እሺ ጥሩ መልካም። አገናኝ እሱ ጋር ማውራት ያለብኝ ነገር ላወራች ታወሪያለሽ፣ ትጠይቃለሽ። ነገር ግን ትክክለኛ ማስረጃ እፈልጋለሁ እኮ። ነገር ግን ስሚኝ፣ ይኸውልሽ እኔ በደንብ ስሚኝ። ነገር ግን እውነት የሚፈልግ ሰው ፍትህ የሚፈልግ ሰው አይቸኩልም፣ እንዲሁም ደግሞ ስሜታዊ አይሆንም። ይኸውልህ ተግባር ነው የምፈልገው፣ እኔ ወሬ አይደለም የምፈልገው። ጌታ ሆይ ያወራኸኝን ነገር ሁሉ በተግባር አሳየኝ። እውነት ከሆነ ትክክል ከሆነ እየሰራሁ ነው ያለሁት። አሁንም አቤል ይመጣል፣ ጠርቼዋለሁ፣ ደውዬለታለሁ። ጥሩ መልካም። እሺ ከሱ ጋር ስታወሪ ግን እንደዚህ እኔን ውጣ ግባ ምናምን ብለሽ እንደጮሽብኛለሁ። ጥያቄሽን ትክክለኛ ማወቅ የምትፈልጊውን ነገር ከአቤል አንደበት ስሚ። አንድ ጥያቄ ልጠይቅሽ። እህትሽ እርጉዝ እንደነበረች ታውቂያለሽ? ከማን እንዳረገዘች በምን ታውቂያለሽ? ማን እንዳስረገዛት የማን እንደሆነ ልጁ ታውቂያለሽ? የታምራት እንደሆነ የማውቀው። በጣም ጥሩ። ተመልካቾች ይፈርዱታል ይሄን ነገር። ምክንያቱም ከዚህ ቀደም የአክስቶቻቸው ልጆች አግኝቻቸው አወራቻቸው ነበር። እነዛ ሰዎች ደግሞ ብሎኝ የነበሩት ምን እንደሆነ ታውቂያለሽ? ከአቤል ነው ያረገዘችው። ምክንያቱም እነዛም ሰዎች ያሳመኗቸው ነገር አለ፣ አንቺ ደግሞ እውነታውን የምታውቂው ነገር አለ። አቤል ላይ ነገሮችን ለመጠምጠም እየተሞከረ ነው። እኔ ይኸውልሽ የገዛ የአክስቶች ልጆች ናቸው ይሄን ነገር ያሉት። ምክንያቱም ራሷ ራሄል ነግራናለች ከአቤል ጋር ግንኙነት እንዳደረገች እና ያን ግንኙነት ካረገች ከ3 ወር በኋላ ጸነስኩኛለች ነገረችን። እና በቃ በጣም ተበሳጨ ነበር ምናምን ነገር። አይሽ ነገሩን ውስብስብ አድርገው ሁሉን ነገር አቤል ላይ ለመደፍደፍ ነው እያሰባለች። እነሱንም ማሳመን ባለባቸው መንገድ አሳምኗቸው። የገዛ የአክስቶች ልጆች ማለት እንግዲህ እህቶች ናቸው። እነሱንም አሳምኗቸው። ስለዚህ ፕሊስ አሁንም ከአቤል ጋር ቁጭ ብለሽ ስታወሪ በተረጋጋ መንፈስ ማወቅ ያለብሽን እውነት እንድታውቂ ነው የምፈልገው። እሺ ጥሩ ማውራት ፈልጋለሁ። እሱ መልካም። ተመልካቾች አቤልን ጠርቻለሁ። አቤል እየመጣ ነው የሚገኘው። አቤል ይምጣና መጠያየቅ ያለባቸው ነገር እንደዚህ እየተያዩ ቁጭ ብሎ መነጋገር አለባቸው። ምክንያቱም አቤል እስቲል እስካሁን ድረስ እየሰራን ያለው ብዙ እውነታ ላይ የደረሰው አቤል ነው። እኛ ስለ ታምራት ባለቤትም ስለ ታምራት ሞቷል ተብሎ ሲወራ እንደነበረ እያንዳንዱ ውሸት እንደሆነ እንዲሁም ደግሞ የታምራትን አባት የት እንዳገኘው ተመልክታችኋል። ይህን ሁላ እውነት ፈልፍሎ ያገኘው አቤል ነው። አሁንም እየሰራበት ነው ያለው፣ ወደፊትም ይሰራበታል። እኔም ከጎኑ ሆኜ እየሰራው ነው። ሌላም ተጨማሪ በዚህ ኬዝ ላይ እየሰሩ ያሉ ወንድሞች አሉ። እነሱም በጠቅላላ እያንዳንዱ መረጃና ማስረጃ አሰባስበን በአጠቃላይ እመኝ አንድ ነገር ስነግርሽ የእውነት ለራሄል ነፍሷን ፍትህ እናሰጣታለን። እስከ መቼ ነው? ቆይ ግን ጊዜያቶች እየሄዱ ነው። እባክህ አንድ ነገር ልንገርሽ፣ እንደውም ይሄ በጊዜው ነው የአቤል ኬዝ ነው በጊዜው ነው ተያዘ እንጂ አንዳንድ ጊዜ የነፍስ ጉዳይ በጣም ሀዛ ከመሆኑ የተነሳ ከ5 እና ከ10 ዓመት በላይ ሊፈጅ ይችላል። ጊዜው በሄደ ምክንያቱም ወንጀለኛ እየተሰራ ታውቃለህ። ስሚኝ፣ ምክንያቱም እነዚህ ሰዎች
በጣም በተቀናጀ ነውና በጣም በተራቀቀ ሁኔታ ነው ነገሩን ፈጽመው አቤል ቤት አስከሬን እናስቀምጡት። በጣም በተቀናጀ ሁኔታ ምንም በእውነቱ መውጣቱ አይቀርም። አንድ ቀን መውጣቱ አይቀርም። መልካም። ስለዚህ አቤል መጥቷል ብሏል። አዎ በደንብ ከእናትሽ ጋር አውሪ፣ እናትሽን ለማረጋጋት ሞክሪ። ከዛ ቁጭ ብላችሁ ከእናትሽ ጋር አንድ ላይ መጠየቅ ያለባችሁ ትጠይቃላችሁ፣ እውነቱን ታውቃላችሁ። በተረፈ እናትሽ ከዚህ በኋላ ዳግመኛ ማለትም በየትኛውም አይነት መንገድ ከታምራት ጋር ምንም አይነት ግንኙነት እንዳያደርጉ አድርጉ። ችግር የለውም። እሱ ለኔ ተውልኝ። መልካም እንግዲህ ተመልካቾች አቤል እየመጣ ነው። እስኪ አቤልን እንጠብቀውና ከሱ ጋር የተወሰነ ቆይታ ያደርጋሉ። እኔም እድሉን እንሰጣቸዋለሁ። አብሬላቸውም አልቀመጥም፣ ምክንያቱም እኔ በሌለውበት ማውራት ያለባችሁ እኔ እዚህ ጋር ጣልቃ ልገባባችሁ ስለማልፈልግ የሁለታችሁ ጉዳይ ስለሆነ ሁለቱ ቁጭ ብለው የሚወያዩ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁኝ ስለሆናችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አስተርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ምናልባት ልትናደዱብኝ ትችላላችሁ። እንዴት በዚህ ሁኔታ ውስጥ ሆኖ እናትየው ስለ ልጃቸው እንደዚህ አይነት ኢንፎርሜሽን ትሰጣለህ ልትሉኝ ትችላላችሁ። ነገር ግን እውነታው ላይ ደርሰው እውነታውን አውቀውት እያሰቡት ያለውን ነገር ከአእምሯቸው እንዲያወጡትም ስለምፈልግ ነው ማለት ነው። ለማንኛውም በያላችሁበት መልካም ጊዜ አብራችሁ ሰናይ ይሁንላችሁ።